ሰላም ሰላም፣ እንዴት አላችሁ ቤተሰብ? እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ፣ እግዚአብሔር ይመስገን። እናንተም ደህና እንደሆናችሁ ተስፋ አደርጋለሁ። ባላችሁበት የእግዚአብሔር ሰላም የእመቤታችን መጫና ጸሎት አይለየን። የእግዚአብሔር አምላክ ቸርነቱ ምሕረቱ አይለየን። ሰላማችሁ ይብዛ እና ደህና ናችሁ ወይ? እንዴት ናችሁ? ስራ እንዴት ይዟችኋል? እኔ ከሁሉ መልካም ነው፣ እግዚአብሔር ይመስገን። እንግዲህ ባለፉት ቪዲዮ በሰራኋቸው ነገሮች ሁሉ መልካም አስተያየታችሁን ለምትሰጡኝ፣ ለምታበረታቱኝ፣ ሸርም፣ ላይክም፣ ኮመንትም ሰብስክራይብ ለምታደርጉ ለሁላችሁም በጣም አመሰግናለሁ። ክብረት ይስጥልኝ መድኃኒዓለም። በጣም ነው የማመሰግነው። ክበሩልኝ። ወዳችኋለሁ፣ አከብራችኋለሁኝ። በጣም ነው የማመሰግነው። ብርታት ነው የምትሆንኝ እናንተ የምትሰጡት ሀሳብ ለእኔ ብርታት ይሆነኛልና አመሰግናቸዋለሁ ሁላችሁንም ለማለት እወዳለሁኝ። እንግዲህ ዛሬ ደግሞ በሌላ በአዲስ ቪዲዮ መጥቻለሁ። ዛሬ ደግሞ ኤፋን ነው። ኤፋን እኔ በጣም ነው የምወደው፣ በጣም ነው የማከብረው። ኤፋን ታውቁታላችሁ መቼም ሁላችሁም፣ የአብርሽ ወንድም ማለት ነው፣ የአበጋዝ ወንድም እና ኤፋን በጣም ነው የሚመቸኝ። የሚያቀርበው ሀሳብ በጣም ደስ የሚልና በቃ የወንድ ልጅ ሀሳብ ሊሆን የሚገባው ነው። በነገራችን ላይ ይቅርታ፣ የወንድም የሴትም አይባልም። አቋም ያለው ሰው አስፈላጊ ነው ለሁሉም ማለት ነው። ሴትም ይሁን ወንድም አቋም ሊኖረው ይገባል እና የኤፋ ሀሳብ በጣም ነው የተመቸኝ። ግን ደግሞ ኮመንቱን ገብታችሁ ካያችሁት ኤፋ ቤት ያለ ዱላ ቀረሽ ነው። በቃ የሩታ በጎች ያወረዱበት ስድብ ማለት ነው። አብሯት ያለው ልጅ አቤል ነው ባለሳሳት ሞቶ ይበልጣል ምናምን ይሉታል። ሲጀመር ሰውየው ከያኛው የሞተ ነው። በቃ ልክ ነሽ። የሆነ የሰው ትዳር ለማፍረስ የሚፈነቅለው ድንጋይ ነው እኔ የሚታየኝ። እናንተ እንዴት እንደምታዩ ባላውቅም ማለት ነው። ሰው እንዴት ነው ቤቷን ጥላ ስትሄድ ባሏ አለበት ቤቷን ጥላ ስትሄድ መኪና አዘጋጅቶ የሚሸኝ ሰው እኮ ነውር ነው። እኔ ባልሽ ላለበት አንቺን ላወጣሽ አልችልም። ችግር ካለ ችግራችሁን ተወያይታችሁ ፍቱት። እሱ ካልተቻለ ደግሞ እሱ ባለበት ነው በቃ ልሸኝሽም ወይ ልወስድሽ የምችለው ነው ቦታ እንጂ እኔ አያገባኝም ማለት ሲገባው የሰው ሚስት አውጥቶ ከቤት ወስዶ ጭራሽ ደግሞ ኤፋን ሊሳደብ ወይ ደግሞ አንተ አያገባህም፣ አንተ ብትፈለግ ለአንተ ይነገርህ ነበር ምናምን ምናምን ምናምን። ወይ በጣም ነው የምታስጠላው። ማርያምን እኔ በጣም ነው ያስጠላኝ። አቤል የሚባል ልጅ ማለት ሴት ነገር እና ኤፋን በጣም ነው የተመቸኝ የሚያቀርበው ሀሳብ። ታውቃላችሁ በፊትም ሩታን ይደግፋት ነበር። ሩታን በጣም ነበር የሚደግፋት። ወንድሙን ተው እንደዚህ አታድርግ። ለምን ሩታ ወደድኩ ብላ ነው የመጣችው። ከመጀመሪያው ማመጣቷ አብርሽ ፈልጓት አብርሽ ስላፈቀራት ምናምን አልነበረም የመጣችው። ወደዚህ ራሷን ስታስተዋውቀን የመጣችበትን ነው የማወራው። ይሄ ትዳሩ ፍቅሩ ምናምን እውነት ነው ወይ? እሱን የራሳቸው ጉዳይ ነው፣ አይመለከተኝም። እንደ ሰው ባለፈው ማለት ያለብኝም ብያቸዋለሁ። አሁን ግን ፊልምም ይሁን ድራማም ይሁን እውነትም ይሁን የሰው ልጅ መሆን አለበት ብዬ የማስበውን እንደ ሰው መሆን ያለበትን ነው አሁን የምናገረው ማለት ነው። እና አመጣጧ አብርሽ ፈልጓት ምናምን አይደለም የመጣቸው። ያው በለቅሶ ነው የመጣቸው። ወዳለሁ አፈቅራለሁ በሚል ተረቷ እያለቃቀሰች ምናምን ነበር የመጣቸው። እና በዛን ሰዓት አብርሽ ሲገፋት ማን ነበር ከጎና የነበረው? ማን ነበር ወንድሙን እየተቆጣ ተው እንደዚህ ነው በቃ ከሷ ጎን ነበር ሁሌም ማለት ነው። ሁሌም እሷን ነበር የሚደግፋት። ኢቭን ብታጠፋ ሁሉ እሷን ነበር የሚደግፋት ማለት ነው። ለሴት ልጅ ያለው ክብር ምናምን እያለ ነበር የዛን ሰሞን ማለት ነው። አሁን ደግሞ ግልብጥ ብላችሁ በቃ ኤፋን አሻንጉሊት አርቃችሁታል በቃ ማለት ነው። ግን ያኔ ሲቀበልበት የነበረው ነገር አለ፣ እሷን ሲደግፍበት የነበረው ነገር አለ። ግን ሁሌ አንድ አይነት መሆን ያሰለቻል። ሁሌ አንድ አይነት በጣም የሚያደክመው እውነት ለመናገር የሆነ የማይቀየርን ሰው በቃ እሺ ያላችሁ ስትኖሩ ማለት ነው የሆነ ሰዓት ትደክማላችሁ። ስትደክሙ ደግሞ በቃ ልክ አይደለሽም ብላችሁ ትናገራላችሁ ያኔ ማለት ነው። ልክ አሁን ኤፋ እንደሚያደርገው እና ሁሌ ልክ ነሽ እያለ ሲቀበላት ስለነበር
አሁን ደግሞ ልክ አይደለሽም፣ በቃ ይሄ ስህተትሽ ነው፣ ይሄን አስተካክሊ፣ ሁሌ ቤትሽን ጥለሽ መውጣት የለብሽም፣ የሚመጡትን ነገሮች ሁሉ ደግሞ አትቀበይ፣ በቃ እየሰማሽ ምናምን እያይሽ ለማለፍ ሞክሪ። ሁሉም ነገር እውነት አይደለም። አንቺ ነሽ አሁን ትዳር ውስጥ ያለሽው። አንቺ እስከሆንሽ ድረስ የኋላ ታሪኩን እያመጣሽ እንደዚህ ነው ባልሽ ቁጥር ገጭ እኮ እያልሽ ሻንጣ አይ ተመስገን ነው ግን ዱባይ መሄድሽ ሻንጣ ራሱ ቀይረሻል። ተመስገን ነው፣ ተመስገን ነው። ያው የመዳም ቅመሞች ገዝተውልሽም ሊሆን ይችላል፣ አይታወቅም። ብቻ ግን ሻንጣ ቀይረሻል። ተመስገን ነው። እሱን አይተናል። ሁሌ ሻንጣ ጎትተሽ ነው፣ ሁሌ ሻንጣ ጎትተሽ ነው። እና ትዳር እንዲህ ነው እንዴ? እናትና አባትሽ እስኪ ጠይቂያቸው አንቺን ለማሳደግ ወይ ደግሞ ልጆች ወልደው ለማሳደግ የከፈሉት መስዋዕትነት ምን ያህል እንደሆነ ከነሱ ተማሪ አላስተማሩሽ ይሆናል እስካሁን ማለት ነው። ለዛ ነው እንጥጥጥጥጥጥጥ እያልሽ እንደው ሁሌ እየተነሳሽ የምትሄጂው። በጣም ነው የሚደብረው። የምር በጣም ነው የደበርሽኝ። ከዛ ደግሞ የሆነ ሰው በመጣ ቁጥር በቃ እጅሽን ትዘረጊያለሽ። የሆነ ኃይለኛ ያጫወትሻ ማለት ነው። እንቃርገው ቢዙሽ እኮ የምር ማትረቢ ሰው ነሽ። ግን ካንቺ ወደ አንቺ የሚመጡት ሰዎች ማለት ነው በጣም ሰው አክባሪ ናቸው። በጣም ከንትና ጀምሮ ማለት ከፍቅርዬ፣ እኔ ፍልቅልቅ ፍቅርዬ በጣም የምወዳት ከፍቅርዬ ጀምሮ ወደ አንቺ የሆኑ ሰዎች ሲመጡ አንቺን ሊያዋሩሽ ማለት ነው ትዕግስታቸውን አለማድነቅ አይቻልም። አንቺ በቃ የሆነ እንዴት ሲያረግሽ እንቃርገው ይዘው መድፋት ይችሉ ነበር፣ ግን አያረጉትም። ይተውሻል ንቀው ማለት ነው። ልክ ሁሉም ሰው እንደዛ ንቀው ስለሚተውሽ በቃ አንቺ ይሆን እየበላይ ምናምን ይሆንሽ ይሰማሻል። ለብዛም ነው ባልሽን በጥፌ ያጠፈጠፍሽው። ስንኳ ደግ አረግሽው። ዱላም አንስተሽ በቆይ ይገባዋል። በጣም ነው ደስ ያለኝ እኔን እንኳን ስጠፈጥፊው። ምክንያቱም የትዳርን ክብር ሁለታችሁም ስለማታውቁት ምንም ከናንተ ይሄ የሚጠበቅ ነው። እንደዛ አይነት ነገር የሚጠበቅ ነው። ነገር ልጆች የእውነትም እርጉዝ ነሽ ልጅ ብትወልጅ ራሱ ልጆችሽ ፊት ያው እንደዚህ እንደምታረጉት ምንም ጥያቄ የለውም። የተነሳችሁበት አላማ በጣም የሚደብር የሚያስጠላ ስለሆነ ማለት ነው። እና ለማንኛውም ግን እኔ ኤፋ ልክ ነው፣ ሁል ጊዜ ልክ ነኝ ብለሽ ራስሽን የሆነ ሰዓት ስህተት ትሰሪያለሽ እና ስህተት ስትሰሪ ደግሞ የኔ የምትይው ሰው ነው ሊያርምሽ የሚችለው። ሌሎችማ በቃ ልክ ነሽ እያሉ ገደል ነው የሚደውልሽ። ልክ አሁን ከጎንሽ ያለው ልጅ ይዞሽ እንዲወጣ አሁን ምን ጥቅም አለውሽ? ቤትሽ ሆነሽ ነገሮችሽን ሁሉን ነገር ሜዳ ሳታወጡ ራሱ መፍታት ስትችይ ጭራሽ ጥለሽ ወጣሽ እና ቤቱን በቃ ጀግና እኔ ማለት ጀመርሽ ማለት ነው። አብርሽ ደግሞ እዛ ጋር ያለቃቅሳል። ለምን ገመድ አትሰጡትም? ገመድ ብትሰጡት በአንዴ ሲጥ ብሎ ግልግል ይል ነበር። እኛም ብፎ ይንል ነበር። ሁል ጊዜ እየመጣ ከሚያዝገን ማለት ነው። መጀመሪያ ተው ስትባል ያችንም በቃ የሆነ አጫውታለች እኛዋንም የሆነ ነገር አጫውታለሁ እያልክ ሁለቱንም ገደል ከምከታቸው ማለት ነው። አቋም የለህም ሲጀመር አንተ አቋም የለም። የወንድ ልጅ አቋም የሆነ ኃላፊነት የሚሰማው ሰው አይነት አይደለም። የሆነ ምን አይነት ሰው ልበልህ? በቃ ብቻ ግን በጣም ታስጠላው። እኔ እኮ እንዴት እንደዚህ እንደሚሆኑ ሴቶች ራሱ አላቅም። በጣም ነው የሚገርመኝ ማለት ነው። እና ትንሽህ ነው እስከምናውቀው ድረስ እንግዲህ ሚዲያ ላይ እስከመጣችሁ በዛ ድረስ ኤፋ ትንሽህ ነው አይደል? ግን ሞቶ ይበልጥሃል። አይገርምህም? በሁሉ ነገሩ ሞቶ ይበልጥሃል። በጣም ባል አቋም አለው፣ ክብር አለው። ትላንትም እንደሰማችሁት እኔ ክብሬን ማስጠብቅ ነው፣ ለክብሬ ወደ ኋላ አልልም ብሏል። እውነት ነው። የሰው ልጅ ክብሩን የሚያስጠብቅ ከሆነ የሌሎችንም ክብር ልክ ያውቃል፣ አይደፋፈርም። ክብር የሌለው ሰው ግን ራሱንም አዋርዶ የሰዎችንም ያዋርዳል ማለት ነው። ልክ እንዳንተ ያለው አብርሽ። አሁን አንተ እዛ በጥፊ ስትመታ እንዴት እንደሚያስጠላ ዞርህ ባየኸው ቁጥር መቼ ሁሌ ነው ውስጥህ የሚደማውና በጣም ያሳፍራል። ይሄ ማለት ለሴት ልጅ ያለን ክብር የሚያሳይ ነው ብዬ አልልም። በጣም ስለወረርክ ነው እንጂ ያኔ ይዘህ በጥፊ በላት ልልህ አይደለም። ግን እሷ እንድትማታ ያደረገበት ያንተ ነው፣ ያንተ ውጤት ነው።
አንተ በጣም ማትረባ ስለሆንክ ነው እንደዛ ያደረገችው። እና አቋም ያለህ ሲሪየስ በቃ ነገሮችን የምታይበት መንገድ ትኩረት የሚሰጥ ለቤትህ ለትዳር ክብር ያለህ ሰው እኮ እንደዛ አይነት ነገር ውስጥ አትገባም። እና አበጋዝዬ ቻለው፣ ምንም ማድረግ አይቻልም። ከጠናብህ ደግሞ ያኔ ብዙ ወጪ አያስወጣህም። ገመዶ የበረኪናም ገዝተህ ቢሆን ተገላገል። እኔ እሱን ነው የምመክረህ። ምን አደከመህ? በጣም ደክሞኛል ብለሃል። እኛ ራሱ በጣም ነው ያደከምከን። አይገርምህም? በጣም ደክሞናል እኛ ራሱ ባንተ በጣም ነው የምታዝገው። እንደ ሲጀመር የቡታጅራ ዩቲዩበሮች ግን በቃ የሆነ ጭቅጭቅ ነው ስራቸው ሁሉ። የሆነ ደስ የሚል ነገር አመጡ ሲባል 3 ቀን አያድሩም። በቃ ይመጡና ደግሞ ያበላሽታል ሁሉንም ነገር እና ከጭቅጭቅ ውስጥ ሌላ አቋም የላቸውም። እና ኤፍሬም በጣም ልክ ነው ያደረግከው። በርታ፣ ቀጥልበት። ራስህንም ማስከበር። ወንድምህ እንኳን ራሱን ማስከበር አይችልም፣ እንኳን ላንተ ማለት ነው። እንኳን ላንተ ለራሱን ማስከበር አይችልም። ይሄ አቤል የሚባል ልጅ አንተን ሲናገር ተው፣ ወንድሜን ጭራሽ እንዳትናገር፣ አንተ ነህ እንደውም ሚስቴን ከቤት ያወጣኸው፣ አንተ ነህ ለዚህ ሁሉ የዳረካት ብሎ ልጁን እንደመውቀስ ያለቃቀሳል። ታረጋቸዋት ሩታይቴ ልጅ ሩታይቴ አረባከ መጀመሪያ ነበረ ከቤት እንዳትወጣ ማድረግ የምችለው ራስህ ነበርክ። ስሬስ ያቋም ሰው እኮ እንደዚህ አትጫወትብህም ነበር። እሷም አለቃቅሳ ገባችና ቤት ከገባች በኋላ በቃ ስሬስ ማንም አይነካኛለች ማለት ነው። እና በጋዝ እየቻለው ምንም ማድረግ አይቻልም። እናንተ እንደሆናችሁ በቃ ቃቃ ጨዋታ ነው የያዛችሁት። እኛ ምንጫወት በእናንተ ምንም ማድረግ አንችልም። እያየን እየሰማን አናልፍም። እንጫወትባችኋል። እኛም በተራችን ቻሉት። እዚህ መታችሁ ደግሞ አትስደቡ፣ አትናገሩኝ ምናምን አትበል። እንደዛ ካልክ ቤት አርፈህ ተቀመጥ። ሚዲያ ላይ ማኑት አለ። ሚዲያ ላይ አውጥተህ ያሰጠኸውን ነገር እያንዳንዷ ነገር ሰው በታየው መልኩ እያነሳ መብቱ ነው፣ መናገር ይችላል። መብቱ ነው። ማንንም መከልከል አትችልም። ነፂ እንዳትናገሯት እንደዚህ በሏት። ኧረ በደንብ ነው እንጂ የምንናገራት። ሲጀምር የሚመጡት አንተንም ጨምሮ ሴቱም ወንዱም ክብረ ቢስ፣ ክብር የሌላቸው ለራሳቸው ብቻ ሳይሆን የቤተሰብን ክብር የሌላቸው ማለት ነው። እስከ ጥግ ነው የሚነገሩት። ወደህ ነው እስከ ጥግ ነው እኔ ለራሴ የምነግራቸው። ክብራቸውን ቢያውቁማ ኑሮ አንተ ጋር እየመጡ አይለዛለዙብንም ነበር፣ አይጃጃሉብንም ነበር። ክብረ ቢስ ስለሆኑ ነው እንጂ። እና በጋዝ እየቻለው አንተም እስከ ጥግ ስትረገጥ ቻል። በአንተ የመጡትም ሰዎች ደግሞ ሲረገጡ ቻል እያረክ ማለት ነው። ምክንያቱም እናንተ ናችሁ ሚዲያ ላይ የወጣችሁት፣ ሚዲያ ላይ አምጥታችሁ ያሰጣችሁት እናንተ ናችሁ። እኛ ምንም ማድረግ አንችልም። ቻለው አበጋዝ እየሱን ነው የምልህ። እና ኤፋዬ በርታ፣ በጣም አሪፍ ነገር ነው። ቀጥልበት። እሺ ራስህን አስከብር። እንዴ እቺ ዳቢሎስ የሆነች ሩታ የምትባል ሴትዮ ተጠመጠመችብህ እኮ። ያን ሁሉ የዋልክላት ውለታ እርስት አድርጋ አንተ ላይ ተጠመጠመችበት እኮ። አሁን ስወጣ ነው የሚፈልገኝ። ያኔ የት ነበር? ቤት መምጣት ይችል ነበር፣ ቤቱን ያውቀው ነበር ምናምን። እንዴ ለሄደው ሁሉ እጅሽን እየዘረጋሽ እሱንም ታዋርጂው እንዴ? ታዲያ ታዋርጂው እንዴ? ወይስ ደግሞ እንዳለው በክብሩ ስለማይደረደር እጅሽን ስትዘረጊ አያስችለውም? ያኔ እዛ ያሰጣሽ ነበረ። ስለዚህ እሱ ደግሞ ያንን ማድረግ አይፈልግም። ክብር ያለው ሰው ነው። ክብር ያለው ሰው ደግሞ ሰው ቤት እየሄደ አይልከሰከስም። ለዛ ነው አንቺ ጋር ያልመጣው። ሲደውልልሽ ካላነሳሽ በቃ የራስሽ ጉዳይ፣ እዛው ተወጪው። ልሂድ አልሻ ልሂድ ስትይ በቃ መብቷ ነው፣ መሄድ ትችላለች ከፈለገች ብሎ አከበረልሽ። ደግሞ ልሂድ ብላ ሲያከብርላት ደግሞ ለምን ሂጃ ላይ ብላ አሁን እሱ ላይ ማክሮፍ ምናምን ነገር። አረ ወደዛ በጣም ነው የምትደብሪው አንቺ ሴትዮ። ወደዛ እኔማ ላይ ብሽ ወዴት ልሂድ? አንቺም ባላይ ሁሉ ነፍሴ። የምር በጣም ታጽይፊ እንደው ከመጣሽበት ከመጀመሪያ አመጣጥ ጀምሮ የምሬ ነው። እኔ በጣም ታስጠላይ ሰው ናት። እና እኔ አሁን በጣም የምወዳቸው አሉኝ ሀይሚ፣ ፍቅርዬ፣ የኔ ፍልቅልቅ። አሁን ጽጌረዳ ራሱ ደስ ትለኛለች። ትንሽ ብታበዛውም ትንሽ ጭምልቅልቅ ብትሉም ግን ደስ ትለኛለች። በቃ የሆነ ፈታ ታረጋቸዋለች። እና እቺ ሰገጤዋ ወይ አታዝናናን
ወይ ቁም ነገር አሰራ ሁል ጊዜ አብርሽ እንደሆነኝ አብርሽ ሄደብኝ አብርሽ ሴት ያዘብኝ አብርሽ ተጭ ወደዛ ዞር በይ ወንድ ብርቁ ሁል ጊዜ ከአንድ አይነት ሀሳብ ማትወጪ። አሁን አንቺ እንደው እናት ልኮኝ ነው ምን እንደምታስተምሪው እናቱ ነሽስ ለልጅሽ ምን አይነት እናት ለመሆን አስበሽ ነው? አልቃሻ ሁል ጊዜ በቃ አብርሽ እንደዚህ ሆኖ አብርሽ ወንድ ይዞብኝ አብርሽ እንደብሎ አብርሽ እንደዚህ ሆኖ እያልሽ ምን አይነት ትምህርት የምታስተላልፊው? ዞር ብለሽ ዙሪያሽን ማየት ማቺ ሴትዮ ማለት ነው። እና ለማንኛውም ቻሉት እንግዲህ አታለቃቅሱብን የሩታ ወዳጆች በጎቹ ቻሉት። የአብርሽና የሩታ ወዳጆች እኛ እንግዲህ እንረግጣቸዋለን እስከቻልን እና እናንተ ቻሉት። ማለቃቀሱም እንግዲህ ልማዳችሁ ነው። ማለቃቅሱ እዛው ምንም ማድረግ አንችልም። እኛ ዘና ፈታ እያልን ደግሞ እንረግጣቸዋል። ቻሉት እና ውዶችዬ የምታበረታቱ ሰብስክራይብ የምታደርጉ ምናምን ሁላችንም ከልብ አመሰግናለሁ። ተባረኩልኝ፣ ዘመናችሁ ይባረክ። ዛሬም ነገም ወደፊት የምታበረታቱ ሁላችንም ከልብ አመሰግናለሁ። አሁንም ሰብስክራይብ አድርጉኝ፣ ላይክ ኮመንትም አድርጉልኝ፣ ፖስትም አድርጉልኝ፣ ችግር የለውም። እሺ እና ወዳችኋለሁ። ወዶችዬ ተባረኩ።